ሰላም ጤና ይስጥልኝ እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዚህ ቻናል የተመረጡ የአማርኛ መጻሕፍት፣ ረጅምና አጭር ልብ ወለዶች ይተረካሉ። ተረካውን ማድመጥ ሲጀምሩ ላይክ ያድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምትሰጡኝ ማንኛውም አስተያየት እጅግ አድርጌ አመሰግናለሁ። ወደ ተረካው እቴሜቴ ሎሚ ሽታ። ደራሲ አዳም ረታ። ክፍል 1። ደፋር እኮ ነው። ደፋር። እምሳለምበት ቤተክርስቲያን ሴቶች ረድፍ መጣና አይ ድፍረትና ብልጠትቴ። እኔ ሴት መስሎኝ ጆሮዬን ሳውሰው ጠጋ ብሎ በዚያ በሚያምር ጎርናና እንደ ዳምጠው መኪና በሚካበድ ድምፁ እሰይ ጠረንሽ እኮ የሎሚ ነው አለኝ። በእውነት ነው የምለው ድንግጥግጥ አልኩ። ለምን አልደነግጥ? የማውቀው ድምጽ ነበራ። የራሴው ጉድ፣ የራሴው አስናቀ። እንዴ ብዬ ዞር አልኩ። ከአፍንጫው በስተቀር ፊቱን በምታምር ቀይ ጥለት ያላት ነጠላ ሸፍኗል። መሬት የሚያብስ የአገር ባህል ቀሚስ ለብሷል። ሊያርፍ ነው። ደነገጠች ብሎ እንኳን ቅር አላለውም። እንግዲህ ቤተክርስቲያን ግቢ ሰው በተሰበሰበበት አባሩልኝ ብዬ አልጮህ። ያላወቅኩት መሰለው። ምንም እንዳላጠፋ ሁሉ ዙሪያ ገባውን ሳቅ ሳቅ እያለ አይቶ እንደገና ጠጋ ብሎ አስናቀነኝ ብሎ ሌላም ሌላ ደጀ ሰላም የማይባል ለስጋዬ የጣፈጠ ዝርዝር ነገረኝ። ቀና ብዬ ሰው ማየትም ከበደኝ። እንዴት ሆኖ? አጠገቤ ያሉት ጸላዮችና ዳዊት ደጋሚዎች በሹክሹክታም ቢሆን የተናገረውን የሰሙ መሰለኝ። ላስደነግጠው ላባረረው እቃጣና አልጠገብክም። እዚህ ደጀ ሰላም የጸሎት ቦታ እንዲህ ያለ ነገር የምትናገረው? እንዲህስ ወንድ ሆነ የሴት ለብሰ ሴት ቦታ የምትመጣው? በሎግድ ልለው አንጀቴ ሸፈተብኝ። በፍርሃት ተኮማትሬ የሚለኝን ማዳመጥ ቀጠልኩ። ረጅም የሚጣፍጥ ልብ የሚያሸፍት ነገር በዚያ ደብዛዛ የዓመቷ ማርያም ሌሊት እንደሚሞቅ የድምጽ ጣዝማ ነገር በጆሮዬ ቀዳዳ አንቆረቆረ። አጎንብሼ ከማዳመጥበት በሶሬ ከምታደስበት ወሬ ወዳለሁ። ከሚያበላኝ ከሚያጠጣኝ ይልቅ የሚያወራኝን እቀርባለሁ። ቀና ስል ተከትላኝ የመጣችው ሁሉ አገርሽ የተባለች ሰራተኛዬ የሚደረገው እንደገባት ሁሉን ነገር እንደተረዳች አጠገቤም እተንበረከኩበት አጎንብሳ የምታንሹካሽከው ሴት አስናቀ መሆኑን እንዳወቀች አይነት አፋና ከፊል ፊቷ በጋቢዋ ቢጋረድም አይኖቿ ተከድነው የዳርና ዳራቸው ቆዳ ሲሸበሸብ አየሁ። ፈገግ ያለች መሰለኝ። ይሄ ድርጊቷ አበሸቀኝ። ምን ያስፈጥጣታል? ተዝናንቶ ነፋስ ሲቀበል የነበረውን የፊቷን ግማሽ ለምን በከፊል ጋረደች? ምንስ ያስቃታል? በጋቢ አቅም የራሷ ስለሌላት ሁልጊዜ የትንባሆ ማባቷን ተበድራ ስለምትመጣ ሲጋራ ትሸተኛለች። ባጠገቤ ስታልፍ ወይ ስትታከከኝ ወይ አጓጉል ስትጠጋኝ ይሄ የኔ ያላ ወይ የጉሬዛ ብቻ
የሆነ የሚቀረና ትንባሆ ጠረን ሲሰነፍጠኝ ሊያመኝ ይደርሳል። ታዲያ ጉረኛነት ወይ ጥጋበኛ ሆኜ ሳይሆን በጣም ቀርባኝ ጎን ጎኔን እንድትሄድም አልፈልግም። ከቤተ ክርስቲያን ስንመለስ ደግሞ ያን ጋቢ አባቷ ከሷ ተቀብሎ ለብሶት አደባባይ እንዲወጣ ተቻኩላ ቤቷ ትገባለች። የነጠላዋን ይሁን የጋቢዋን ማጠቢያ ኦሞ ሆዷን የምትሞላበትንም የዶሮ ኩምቢ የሚሰብር ዘንጋዳ ከኔን የምታገኘው። የምሰጣትን ገንዘብ አባቷ ይነጥቃታል መሰለኝ። አንድ ቀንም አምሮባት አያውቅ። በዱርዬነቷ ድሃ ሆና ማርጀት የተፈረደባት እድለቢስ። ያን ቀን ጠዋት ያረጀ ጽድ ስር የጅብ ኩስ መስላ ተቀምጣለች። አስናቀ ቂጢጥ ካለበት ቆሞ በተለወጠ አስመሳይ ሴተኛ አካሄድ እየተንኳተተ እኔ ካለሁበት ቦታ ተነስቶ ሲሄድ በእፍረትና በመገረም አየሁት። ባለቤት የታደሰ እዛው ቤተክርስቲያን ግቢ በወዲያ በኩል ዛፍ ስር ቆሞ እንደ መልካም መሪጌታ በሁለት እጆቹ ዳዊቱን ፊት ለፊቱ ዘርግቶ ይዞ ያንቸለችል ነበር። አስናቀ ከኔ ያለውን ጉዳይ ከጨረሰ በኋላ ቀስ ብሎ እየተሳበ ዳዊት ሲደገም ለመስማት እንደሚፈልግ ሁሉ ጆሮውን ቀጥ አድርጎ ታደሰ አጠገብ ሄዶ ሲቆም አየሁት። መጀመሪያ አፈርኩ። ቀጥሎ ግን በአስናቀ ደፋርነትና ጮሌነት ተደስቼና ተገርሜ ተንበረከኩበት ቦታ ጉልበቴን እስኪያመኝ በሳቅ ፍርፍር አልኩ። ያው እያፈርኩ ነው መቼም። ስሜ ሁሉ ሀገርሽ ነው፣ ግን በሙሉ እንዲህ ተጠርቼ ሰምቼው አላውቅም። የሚያውቀኝ ሁሉ ሁሉዬ፣ ሁል፣ ሃሊ፣ ሃሌ ነው የሚለኝ። ቁልምጫ ከተገኘ ማን ይጠላል? ይቺ ሎሚ ሽታ ብቻ ናት ሁሉ ሀገርሽ ብላ ሞልታ የምትጠራኝ። ታዲያ ቅር ይለኛል። በመንፈስ የምታርቀኝ ይመስለኛል። የሚያቆላምጠኝን ወዳለሁ። ረዳቷ ነሽ ስለተባልኩ ለድምጿና ለግልምጫዋ እንድቀርብ ከሷ ብዙ ርቄ ተቀምጬ አላውቅም። በማላውቀው ምክንያት አንዳንዴ ስትጠጋት ብትነጫነጭው ሁልጊዜ ስርስሯን የሚሄደው ስርስሯን። የታዘዝኩትም እንደዚያ እንድራመድ ነው፣ እንደ እንቅፋት ወይ ምን ልበል እንደ ውሻ። ተከናንበን ስንጓዝ ግራና ቀኝ ተመልካች የሚያስበን ልጅና እናት እንደሆነን አድርጎ ነው። ሎሚ ሽታ በጣም ረጅም ሴት ናት፣ ደልደልም ያለች ናት። እኔ ትራፊዋ መስላለሁ። እሷ ከሰማይ ብትወረወርና ብትሰባበር ደቃቃዋ ተፈናጣሪት እዛ በወድቃ የምትገኘው እኔ ነኝ። ማርያምን መጀመሪያ ጨዋ መስላኝ ነበር አጃቢ ስትፈልግ። በኋላ ሳይ ለካስ ባሏ ያልበቃት የውሸት አይኖቿን የደፋች ቅሪ ናት፣ ያገባች ጋለሞታ። እኔን ከዓመት በፊት አባቴ ዲቦራ ነሽ ይለኝ ነበር። ቶሎ ተመለስኩ እንጂ እሱ አባቴ ይመስገንና ወንዳውል ነበር። አይንሽን አንስተሽ ወደ ወናዎች ኮረብቶች ተመልከቺ፣ ያልተጋደመልሽ ቦታ የታለ የተባለልኝ። ሳዱላይን ሳያርገፈግፍ ያለፈ ያዱ ገነት ጎረምሳ አለ። የበቅሎ ቤት፣ የባምቢስ፣ የሜክሲኮ፣ የልደታ፣ የቡልጋሪያ፣ የፖፖላሪ፣ የለጋር ወዘተ። ታዲያ ከልምድ እንዲህ አይነት ነገሮች ቶሎ ይገቡኛል። ሎሚ ሽታ ቤተክርስቲያን የምትሄደውና የማይገባትን የግዕዝ መዝሙረ ዳዊት እየተወረገረገች የምታነበው ፍቶት የሚያቃጥላቸው 9 ጎራሽ አይኖቿን ከጠርጣሪ ለመከላከል ሳይሆን አይቀርም እላለሁ። መጀመሪያ ከብራት ነበር። ማለቴ ምንድነው እንዲህ የምታደርገውና የምታስበው አንድ መስሎኝ። እውነቴን ነው። እሷ እንደኔ ነፃነት ቢኖራት ትንሽ ባለ አንድ አልጋ ቤት ተከራይታ በሩ ላይ በትልቅ ሰሌዳ ላይ
መዓልትና ሌሊት በሚያበራ ቀለም እዚህ አብዮት አደባባይ ለመስከረም 1-2 እንደሚሰቀለው መብራት የአገሬ ወንዶች ሆይ ኑና ሂሳቤን ሰጣችሁኝ ወደምትሄዱበት ሂዱ ብላ ትለጥፍ ነበር። ማጋነኔ አይደለም። ልጅ አስናቀ የምትለው ያ ጥቁር ልጅ ደጀ ሰላም ሊያት ሲመጣ ገና ሲቀርባት ነው ማን እንደሆነ ያወቅኩት። እንደማያውቅ የሚያወሩትንም እንዳልሰማ ድንገት ባሏ ቢነቃና እንግዳ ነገር ቢጠያየቀኝ ምስክር እንዳልሆን ፈርቼ ገሸሽ ብዬ ቤተክርስቲያን ግድግዳ ተደግፌ ቆሜያለሁ። የለሁም። ግድግዳው ይሞቃል። ቤተክርስቲያኖች የተለያዩ መሆናቸውን ለማወቅ እዚያ መሄድና ግድግዳ ተደግፎ መቆም ወይም መቀመጥ ሳያስፈልግ አይቀርም። በሚበርድ ጠዋት ግድግዳው ይሞቃል። በሐሳቤ ሺህ መላእክት ግድግዳው ውስጥ ከሲሚንቶ ጋር ተገንብተው ጀርባዬ ላይ ሲተነፈሱብኝ ይታየኛል። ያስፈራል እና በመደመምም ይሞላል። ታዲያ ይሄ አስናቀ የሚባለው ሰው ከላይ እስከ ታች ኩታውን ተከናንቦ ባለመቀነት የባህል ቀሚሱን አድርጎ መጣና እንዲያ ግርማ የሚያደፈርስ የማይሆን ነገር ደጀ ሰላም ውስጥ ያደርጋል። ካካሄዱ እሱ መሆኑን አውቄያለሁ። እኔ ከመልክ ይልቅ አካሄድ ማስታወስና መረዳት እችላለሁ። ከድሮውም ነው። በመጀመሪያ ምንም ቢሆን ምንም የሴትና የወንድ አካሄድ በቀላሉ ለያለሁ። ሁለተኛ አካሄድ እንደ እጅ አሻራ ነው። ማንም ከማንም ተመሳሳይ አካሄድ የለውም። የምኖረው መንገድ ተሻግሮ ከሷ ቤት በስተግራ ሁለተኛ ቤት ውስጥ ነው። ከዘሩ ሱጎን የከድር እህት ባል ሎሚ ሽታ ቤተክርስቲያን መሄድ ትፈልጋለች። መሄድ አለባት። ሌሊት ከቤት ወጣ ያን ያህል ርቀት እስጢፋኖስ ድረስ ብቻዋን መሄድ ያስፈራታል። ቢያንስ እሷ ትላለች። በዚህ ምክንያት አብሯት የሚሄድ ሰው መኖር አለበት። ባለቤቷ አቶ ታደሰ ታዲያ ምን ይደረጋል አጃቢ ልቅጠርላት ብሎ አጃቢ ብቻ መቅጠር በሱ አይነት ጥጋበኛ ሳይጀመር አልቀረም። ከአባቴ ጋር ይነጋገርና በወር 70 ብር እየተከፈለኝ እሁድ በጠዋት ቤተክርስቲያን አብሬያት እንድሄድ ተደረገ። ቅዳሴ ጨርሰን ዘኬተን አይተን ረፋድ ላይ እሷም ወደ ቤቷ እኔም ወደ ቤቴ እንመለሳለን። አንዳንድ ጊዜ ደግሞ ሳምንቱን ሙሉ ስለ ቤተክርስቲያን በዓሎች ብዙ አላቅም። ሊመሽ ወይ ሊነጋ አካባቢ ባሰኛ ሰዓት እየጠራችኝ ሳላንገራግር በስርዓት አጅባታለሁ። ሴትን የሚያጅበው ለምን እንደሆነ ግልጽ አይደለም እንጂ ከምላድናት ነው። ምክንያቷ ትንሽ ግራ የሚያጋባ ቢሆንም ባለቤቷ መልካም ሰው ስለሆነ ፈቅዶላታል። እኔ ባሏ በሆን ኖሮ አጃቢ ትፈልጊያለሽ? አዎ። የእውነት? አዎ። ለምን? ወንዶች አላስኬድ አሉኝ። ቀላል ነዋ። ከአንዱ ጋር ተያይዘሽ ሂጂ፣ በርቺ። ግን ባሏ ታደሰ አላደረገውም። በመጀመሪያ ይወዳታል። ቀጥሎ በሱ አይነት የወጣትነት እድሜ ክልል ውስጥ ቤተክርስቲያን ካልተሳለምኩ ብለው የሚሟዘዙ ጥቂቶች ናቸው። ይሄ ራሱ የሚያባባ ጨዋነት ነው። እሁድ በሌሊት ስንወጣ ከመኝታዬ በመቀስቀስ ይደሰታሉ። ቤታችን የኢኮኖሚ ችግር ስላለ ሎሚ ሽታ የምትከፍለኝ 70 ብር ያልተጠበቁ ትንንሽ ቀዳዳዎችን ትደፍናለች። ለ2 ዓመታት ሁለተኛ ደረጃ ፈተና ማለፍ ከብዶኝ በድብር ተሰሰቃይ ቆይቼ የአባቴና የሰፈሩ ሽሙጥ ሊገለኝ ደርሶ መሞት የሚተቃረበ መስሎኝ እያለ በዚህች አይነት ቀላል የአጃቢነት ስራ ትንሽ ሳንቲም የማግኘት ነገር ደቃቃም ብትሆን የመኖር ሞራሌን አነሳስተዋለች። እንደገና የቴሜቴ ሎሚ ሽታን ደካማነት ሳይ በባለጌነቴ ስሰደብ የኖርኩት ልጅት በተሸፋፈነ ሁኔታ ከኔ ባሱ ስዶች እንደነበሩና እንዳሉ በዚህ አጋጣሚ መረዳቴ እንግዳ በሆነ መልክ ደስ አሰኘኝ። እሷን የመሰሉ ቁጭ በሎች እስክማረር አጣጥለውኝ ስለነበር ያቺ ሁሉ ፈተናዋን ካለፈች
ሀገር ተበላሽቷል ማለት ነው። እድሜ ሰጥቶን ብናይ 4ቴም ትወድቃለች እንዳሉኝ። ታዲያ እዚህ ቤተክርስቲያን ግቢ ቆሜ ያየው ጎረምሳው አስናቀ ሎሚ ሽታን እየተንፏቀቀ ሲቀርባትና ሲያንሾካሹክላት የተረጋጋ አይነት ያወጣ ፈቃደኝነቷን አየሁ። መጋረጃውን ካልገለጡለት ወይም በሩን ካልከፈቱለት ማንም ወንድ ወደ ማንም ቤት ሰተት ብሎ አይገባምና ወንድ ፊት ካላሳዩት ይፈራልና ይህንንም ከልማዴ መሰክራለሁ። እመቤቴ አጃቢ የፈለገችው ወንዶች አንድ ጊዜ ካዩኝ ካላገኘሽኝ ሞተን እንገኛለን እያሉ ውይቴ ደፍሮ ልንካሽ የሚል ሁሉ አለ። እረፍት ስለማይሰጡኝ ነው ብላ የምትለውን ነገር ማመን ግን ይከብደኛል። እሷ ደግሞ ከባሏ ሌላ የምትፈልገውና የሚያስደስታት እንደሌለ ሁሉ ከቤተክርስቲያን መልስ አንዳንዴ ለቁርስ ጠረጴዛ ከበን ስንቀመጥ ባሏ አቶ ታደሰ ላይ ተሰራው የነበረው አስገራሚ ቲያትር ባሏን ስታቆላጥመው ልትበላው የደረሰች ትመስል ነበር። እየከዳችውም ስታቆላምጠው ወደ ላይ ይለኛል። ትልቅ ጀብድና ዕውቀት እንዳጠራቀመች ሁሉ ድራማዋን አጠናቃ እንዳልታዘባት ወደ ጓዳ ከሱ ታርቀኝና ወንዶችን ካላቆላመጥሻቸው ይከፋቸዋል ሂሂሂ በላኝ እንደማቆሽሻት ሁሉ ጎኔን በጨረፍታ ጎሰም አድርጋኝ ትሄዳለች። እንዲህ በማየው ተጨባጭ መረጃ ተናደ። ጋለሞታነት ነበረብኝ፣ ግን እንደዚች የጠነከረ ቲያትረኛ አልነበርኩም። እድልሽ ዋዛ አይደል? ክፉ ፈተና ነው መምሰል። ባለ ገጣሚ በሬዲዮ የሰማሁት ግጥም ነው። ስለምን ጉዳይ እንደሚገጥም ምንስ መልእክት እንዳለው ጠቅላላ ባይገባኝም እነኚህን ቁራጭ መስመሮች እስከዛሬ አረሳኋቸው። እድልሽ ዋዛ አይደለም፣ ክፉ ፈተና ነው መምሰል። አያምርም? ትንሽም ነበርኩበት። ከዚህ ሁሉ በፊት ግን ይሄ ሆነ። ከዕውቀት በኋላ ዕውቀት እንደሚመጣ ከዕውቀት በፊትም ዕውቀት አለ። አንድ ቀን ግቢ አጥር ላይ ልብስ እያሰጣሁ ውስጥ የተዘረጋው ሽቦ ላይ በቂ ቦታ አልነበረም። በአይን የማውቀው አስናቀ የተባለ አንድ የሰፈራችን ጎረምሳ ታዲያስ ብሎ ቀረበኝና ስለ ሴትየዋ ስለ እመቤቴ ያጫወተኝ። ማለት ስለዚህው ስለ ሎሚ ሽታ። አይ ስምቴ፣ እኔም ለልጁ ስለ ሴትየዋ ባወራ አደጋ የሚያመጣ ስላልመሰለኝ እሁድ ሌሊት አብረን ቤተክርስቲያን እንደምንሄድና ከሰው ጋር ለመገናኘት ፈቃደኛ እንዳልሆነች ነገርኩት። ብዙ ጊዜ አብረን ስላየን ሴትየዋን አገናኘው ይችል እንደሆነ ሊጠይቀኝ እንደመጣ ሲነግረኝ ደም ይፈላ። ከመቼ ወዲህ ነው ጨዋ የሆንሽው? አላውቅሽ መሰለሽ ብሎ አንጓጠጠኝና ብንሸሽም አይለቁንም፣ ብንለፋም አይተውንም፣ ጸባያችን ተለውጦ ቢከርምም ድክመት ፍለጋ የረሳነውን ያመጡብናል። የኛ ሰው አይገርምም? ሰማችሁ ክፉዎች ሆይ፣ ሰማችሁ ስዶች ሆይ፣ የሚምራችሁ የለምና ከክፋታችሁ አትመለሱ፣ ከስድነታችሁ ጋብ አትበሉ። በስታቲስቲክስ መስሪያ ቤት በኩል በቅርብ ህዝብ ቆጠራ ሲደረግ ሎሚ ሽታ መኖሪያ መስመር ሊሰሩ የተመደቡ እሱና አንድ ባልደረባው እንደሆኑ ነግሮኝ ከዚያ ቀጥሎ ያለው ዓላማው ግልጽ ሳይሆንልኝ ተሰነባበትን። አሁን ታዲያ በየት በኩል ተዋውቋት እንደሆነ አላውቅም። እዚህ ቤተክርስቲያን መጥቶ እሱ አገር ስር ሲንሾካሾክ አየሁት። ለመቤቴ ያንሾካሾከውን ዋናውን ብሰማም ያልሰማ መሰልኩ። ምን አገባይ ብዬ ነው። ምን ያገባኛል? ከቤተክርስቲያን ስንመለስ ስለ አስናቀ እንደማላውቅና በሰው ጉዳይ ጣልቃ የመግባት ፍላጎት እንደሌለኝ ሁሉ ላሳያት የውሸቴን በቤተክርስቲያን ውስጥ ያየኋት ሴትዮ ማን እንደሆነች ልጠይቃት አልኩ። ቤቷ ገብተን ቁርስ ቆርሼ ወደ ቤቴ ከመሄዴ በፊት እቴሜቴ ሎሚ ሽታ አልኳት። እቴሜቴን ጨምረሽ ጥሪ ስለምትል ነው። የሚገርም አጠራር ነው። በልቶና ጠጥቶ እናም በዚች ደባሪ መሬት ላይ ቆሞ ለመሄድ
ትንሽ መዋረድና መዋሸት ሳያስፈልግ ይቀራል? ምን ነው አለችኝ። ፍርሃት አለኝና ሰባብር የማትሰራው ነገር አለ? አይ ምንም አልኳት። ጥያቄን በቡካት ድምጽ ዋጥኩት። አውቃለሁ ልጁ ምን እንዳላት። ያልጠበቅኩትና የማላውቀውን ነገር ከመቀስቀስ አሳ ጎርጓሪ ዘንዶ ያወጣል ብዬ ቶሎ ዝም አልኩ። እሷም ምን ለመናገር አስበሽ ነበር ብላ አላፋጠጠችኝም። ያ ሰውዬ ምን አለሽ ማታ? እቤት ተመልሰን ትንሽ እንጀራ አፈርፍረን ከሰራተኛዬ ወይም ከአጃቤዬ ወይም ከሁሉ ሀገርሽ ጋር ስንበላ ሁኔታው አላመራልኝ። ያቀናጣታል። ወገኖች ሆይ ዝቅ ያለ ሰው ሁልጊዜ ዝቅ ያለ ነው። እኔ ብዙ ጊዜ ብቻዬን ስለምሆንና አጫዋች ስለሚያስፈልገኝ ገረዴን ቀስ በቀስ ወደ ትንሽ ጓደኛ ለውጫት አንዳንድ ነገር በተሳሳትኩ ቁጥር ከኔ የበለጠ እንደምታውቅ ሁሉ ማትሪክ ሁለቴ የምትወድቀው ብታውቅ ነውን? ትችቷን እርማቷንና ለመመልከት የሚቀፍ የሰፈር ግልምጫዋን ተቃጣብኛለች። የዚህ ተጽዕኖ ልበለው ቀስ በቀስ እየተሰማኝ ነው። ከጠዋት እስከ ማታ ቤት ውስጥ የሚያውል ነርቭ ስወለድም የለኝም ነበር። ከእድሜ በላይ ወፍሬያለሁ። አንዳንዴ ከብዙ መቀመጥ ወይም መጋደም በኋላ ተነስቼ ስቆም እግሮቼ ይጠዘጥዙኛል። ይህ አይነት መጠዝጠዝ ብዙ ጊዜ አጥንቶቻቸው ለደከሙ አሮጊቶች ብቻ የተመደበ ምሬት ይመስለኛል። ባለቤቴ ጠበቃ ስለሆነ ነገር ሲጥልና ሲያነሳ ጠዋት ከቤት ይወጣ የሚመለሰው ሲመሽ ነው። እሱን ራት አብልቼ አልጋ ላይ አስተኝቼ ከኔም ነገር ጉዳይ ካለው እሷን አደራርጎ ስለ ፍትሐ ብሔርና ስለ ወንጀለኛ መቅጫ እያሰበ ወይም እያለመ ይተኛል። ጎኑ ተጋድሜ ገና ሳገባ አደርገው እንደነበረ ሁሉ ሆዱን እዳብስለታለሁ። ችፍ ያለ ቅንድቡን በአመልካች ጣቴ እካክለታለሁ። በጀልጃላ ውስጥ ሱሪው ስር እጄን አስገብቼ ጸጉር የፈሰሰበት ጭኑን እነካካዋለሁ። ከደስታ ይልቅ ውስጥ የሚሰማኝ አነጣጥሬ ያለ መውደዴ ቁጭት ነው። ታዲያ እሱ እንዳይሰማኝ አድርጌ ወደ ውጪ ተነፍሳለሁ። አተነፋፈሴን ከሰማኝም የፍቅር ስራው ያረካይ ለመምሰል በወዛም ጸጉር የተሸፈነ ፊቱን አፌን ከፍቼ ስምለታለሁ። ዕውቀቴ ደካማ ናት። እምነቱን ተደግፌ ግን እንደ ልጅ እጥለዋለሁ። ሳገባው ወድጄው ነበር፣ ውሸት አይደለም። አሁንም ወደዋለሁ። ግን አንድ ቀን ከቤቴ ልወጣ ስል ደጃፌ ላይ ይሄን አስናቀ የተባለውን ወጣት አገኘሁት። ደነገጥኩ። ሳየው ደነገጥኩ በሁለመናዬ። እዚህ ቤት ነው የምትኖሪው አለ። አዎ ምን ነው አልኩ። ከስታስቲክስ መስሪያ ቤት ነው የመጣሁት። ሰምታችሁ እንደሆነ የህዝብ ቆጠራ እየተደረገ ነው። አልሰማንም። ለጥቂት ጊዜ ላስቸግርሽ። ወደ ግቢው ተመልሼ ገባሁ። እቤትም ውስጥ የሚመች ቦታ መርጬ አስቀመጥኩት። ያልጠየቀኝ አይነት ጥያቄ አልነበረም። በሚፈልገው ስርዓት የያዘውን ፎርም ሞልቶ ከጨረሰ በኋላ ሻይ አፈላሁለትና በየቦታው ለስራ ሲዘዋወር ያጋጠመውን እያወራልኝ በሳቅ ገደለኝ። ያን ጊዜ ወደድኩት። እንደ ጨዋታም አድርጎ እንዲህ አለ። አንቺ እዚህ ትኖሪ ነበር እንዴ? እንደ ዓላማ ሰንደቅ ከሩቅ የምትታይ ማን ቢጋርድሽ ነው እስከዛሬ ተሰወርሽብን? የሚገርም አይነት ህዝብ ቆጠራ ነበር። በሚገርም አይነት መልክም ተቆጠርኩ። እንደወደደኝ ያወቅኩት እንዲህ ቤቴ ከመጣ ከሶስተኛ ቀን በኋላ ይመስለኛል። ፒያሳ ጫማ ለገዛ ስወጣ ከተማ መሃል ስሜን እየጠራ ከኋላዬ እየተከተለኝ ሊደርስብኝ ብሎ ሲሮጥ ሳይው ነው። የሚያሳዝን ልብ የሚበላ ሯሯጥ ነበር።
ደግሜ ልክ እንደ መጀመሪያው ቀን ልዩ ድንጋጤ ደነገጥኩ። ባለቤት የታደሰን ወይም እሱን የሚያውቀው ሰው ድንገት ቢያይን በሚል እኔ ፊት እሱ ኋላ የማንተዋወቅ መስለን እያወራን ነገርኩት ጎኔ እንዳይሄድ። ከፒያሳ እስከ ትልቁ ፖስታ ቤት ድረስ ሄድን። ያን ያህል ርቀት በእግሬ ስጓዝ የመጀመሪያዬ ነበር። እንዴት ላግኝሽ፣ እንዴት ላናግርሽ፣ በፍቅርሽ መከራዬን አየሁ ሲለኝ ሲፈልገኝ ያሻውን መልእክት በሰራተኛዬ በሁሉ ሀገርሽ በኩል እንዲያስተላልፍ ነገርኩት። ሰራተኛዬን አይታታል? ሁልጊዜ እሁድ ጠዋት አብራኝ ቤተክርስቲያን ትሄዳለች። የምትኖረው እኔ ቤት ፊት ለፊት ነው። ሁሉ ሀገርሽ ትባላለች። ብዙ ባህር ዛፍ ያለበት ቤት። አነጋግራት፣ እኔ ነግራታለሁ። ሁለተኛ ትቅረበኝ፣ ባለትዳር እኮ ነኝ፣ ረሳህ? እንዲህ ስለው ከሩጫው በርዶ አንገቱን እንደ ውሻ ቡችላ ሰበር አድርጎ ፈገግ እያለ እያየ ተወኝ። በአይን ከሚያጠሩኝ በትኩረታቸው ሊገሉኝ ወይም ሊበሉኝ ከሚደርሱ ሺህ ወንዶች አንድ ደፋር ሲያጋጥመኝ ግን ደስ አለኝ። ቁመቴን አድንቀው ከጉዳያቸው ተግ ብለው ስንቶች ያዩኝ ነበር። በቅላቴ በእግሮቼ ቅርጽና በአይኖቼ ጉላት ተማርከው ሰወጣ አኳኳላቸዋለሁ። ጉዳያቸውን ዘንግተው ዞር ብለው ከላይ እስከ ታች ያዩኝ የለም። ግን በፍርሃት ተሳስረው መች አናገሩኝ። በአይኖቼ በቀላውጥ ያማርኩትና እየፈለገኝ ወጣት ሊያናገረኝ ከመድፈር ይልቅ እንደ ጅል አገጩን ጥሎ አጠገቡ እንደሱ ለተቀያቂ ያለ ሌላ ጓደኛው የማናት ቆንጆ ብሎ ሹክ አላለም። አስናቀ ግን እንዲህ አልነበረም። ታደሰ ባሌን የተገናኘሁት ለቅሶ ቤት ነው። የሳበኝና እዚች ምድር ላይ መኖሩን የጠቆመኝ ሲነጋገር ስሰማው ነው። እጅግ የሚያምር ድምጽ ነበረው። ዛሬ ለምጄው አልባሌ መሰለኝ እንጂ እሱ ሲያወራ ውሎ ሌላ ወንድ ከመሃል ሲተካ አዲስ ገቢው ሴታ ሴት ይሆናል። ታደሰ በጥልቀትና በቀስታ ሳይንገዳገድ የሚፈስ ወፍራም ድምጽ አለው። እሱን መስማት በሰፊ ማርቼዲስ እንደ መሳፈር ነው። ታዲያ ለቅሶ ቤት እንዳየኝ እኔም እንድታይ ፊት ለፊት ሄጄ ተጎለጥኩ። ትክ ብሎ አፉን ከፍቶ ሲያጠናኝ ቆየና ሰላምታ ሰጠኝ። ከ5 ዓመት በፊት ቤቴ ባሮጌ ፔጆ ሸኘኝ። ለ6 ወር አብረን ወጣንና ለመጋባት ወሰንን። አያችሁ፣ ሰው ጣዕሙ እንደ ከረሜላ የሚያልቅ አልመሰለኝም። 2 ዓመታት መጠጥኩት። በትልቅ አፌ አስገብቼ አንገላታሁት። ትልቅ ክንዴ ላይ አስቀምጬ እኔ ልጅት ወንድነቱን ተፈታተንኩት። በከፊል ሸክላ በከፊል ጭቃ በሆነ ቤቱ ከዳር ዳር ዘለልኩባት። አንድ ጠዋት ስነቃ ብዙ ያለፍኳቸው ያልኖርኳቸው መልካም ነገሮች እንዳሉ ሊያሳየኝ ነው መሰል እግዚአብሔር አስናቀን አምጥቶ ፊት የገተረው። ገበያ መሃል ጣሊያን ድሞ ፒያሳ አሳዶ የተከተለኝ ዕለት ዞር ብዬ ሳየው ጥቁር ረጅም ፊቱ አንዳንዱ ያልገባው ሞጋጋ የሚለው ሰማይ የነካ የመሰለው ሎጋ ቁመናው አብረከረከኝ። ያለባበሱ ጥራት፣ ትላልቅ አይኖቹ ውስጥ የሚንቦገቦገው የፈላ ስሜት መረጋጋቴን አበለሻሸው። በዛው ሳምንት እሁድ ቤተክርስቲያን ሲሄድ ሰራተኛዬን አንድ ወፍ መልእክት ከነገረሽ ሳትጨምሪ ሳትቀንሺ ንገሪኝ አልኳት። ግራ ቢገባትም መታዘዝ ነበረባት። ቀሽም ሰው ደግሞ ያልበሰለ አፉ ያፈተልክበትና ስለ ወፉ ለባለቤቴ አትናገሪኝ ብዬ ኮስተር አልኩባት። ታዲያ ባልተቃጠርንበት ቀን ደጀ ሰላም በኩታ ተጠቅልሎ ሁሉ ሀገርሽ ጋር መሄድ ሲገባው መጥቶ እንዲህ አለኝ። ለመሆኑ ምን አይነት ሽቶን የተቀባሽው?
ምን ነው? ኧረ እኔ እቴ ሽቶ አልወድም አልኩት። ምን አለኝ አፈ ብስኩቱ? የሚያምር ጠረን ነው፣ ላብሽ የሎሚ ማይ ነው። ልቤን ደስታን ተከተካት። ባሌ ታደሰ እንዲህ አይለኝም ብሎኝ አያውቅም። ሁሉ አገርሽ ይህን ያስናቀ ምርቃት ትስማ እንጃ። እሷ ስለዚህ አይነት ነገር ብዙ ታውቃለች። በትረባም ባትረባም ሳያወድሷት አይተኟትም መቼም። ብዙ ወዳጆች እንዳሏትና እንደነበሯት በጨዋታ መሃል ነግራኛለች። ዘርዝራ ሳይሆን አለ አይደል ሁሉ ነገር አይቼዋለሁ ባክሽ ብላ። ከዚህ በላይ ማብራራት ይጠበቅባታል? እኔም እያየው ገምቻለሁ። እሁድ ጠዋት እኔን ቤት ካስገባች በኋላ ተጨማዳ ትወጣና በሚቀጥለው እሁድ ስትመለስ እንደ አዲስ ታጥቦ እንደ ተተኮሰ ካኪ ይሰራታል። ቀናለሁ። በቀና ምን ያደርጋል? አንዳንዴ የሸረሞጡ እየታደሉ ይመስለኛል። ከአስናቀ ጋር ከዚያ በኋላ በሚስጥር የምንገናኝበት ቦታ እየሄድኩ ህሊና የሚቆጠቁጥ ጨዋታዬን ጀመርኩ። ብዙ አላስቸገርኩትም። ለምን ብዬ አንድ ቀን ያን ሰሞን ሰራተኛዬ ከአስናቀ ጋር ያንሾካሾክነውን ነገር ለማወቅ ጉጉት አድሮባት ማን ነበር ቤተክርስቲያን መጥቶ ያነጋገረሽ ብላኝ ነበር። አስናቀን አይመስልም። ታዲያ ማን ነው? ያወቅሽ መስሎኝ። ካንቺ ጋር አልተነጋገራችሁም? ማን? ምን አነጋገረኝ? እዚህ ስለመምጣቱ ምንም አላለኝ። ስለሌላ ነገር ነው ያወራኝ። አንዳንዱ እኮ ጦር ያቆመው ምን እቴሜቴ? አስናቀ ካንቺ የተነጋገረ መስሎኛል። ኧረ እቴ እሱ ጉደኛ ነው፣ አያደርግም አይባልም። እና ካንቺ አውርቶ ጋሼ ታደሰ ጎን ሄዶ ቆመ? ምንም አላለኝ። አስናቀ የሚያወራኝ ነገር ሁሉ በሚያምር መልክ ይረብሸኛል። በግዙፍ ገላው ላይ እንደ ጠይም ሰማይ አርፎ ጆሮዬን በጥርሶቹ እየቧጠተ የሚያማምረውን ነገር ሲለኝ፣ በትኩሳቱ ሲያነደኝ ከታደሰ የበለጠ ሳልወደው አልቀርም። ካልሆነ ሲጀመር ለምን አስጠጋሁት? ቀድሞ ባለቤት የታደሰ ሲያወራኝ ድንገት የተሳሳተ ከመሰለኝ በቸልታና በአክብሮት የማልፈው ሴትዮ እከራከረው ጀምሬያለሁ። ንቀቴ ጨምሮ ሳይሆን አስናቀ ጋር እንዳልሄድ ባልሆኑ እዚህ ስለገተረኝ ውስጤ እየተበሳጨ ነው። ምቀኛ ስለሆነብኝ ነው። እንደገናም በልቤ አላወቅሽ ካንተ የበለጠ ስንት እንዳለ መሰለ ጉራ ተነፋብኛለህ እለዋለሁ። በገላ መባለግና ባፍ መባለግ ይገናኛል እንዴ? ራቁትን ያለመዱት እንግዳ አልጋ ላይ መውደቅ፣ መሸርሞጥ እንዲህ የሚያሳዝን አንዳንዴም እንቅልፍ የሚነሳ ደስታ የሚሰጥ አይመስለኝም ነበር። አስናቀ ባሌ ቢሆንና ከሱ ጋር ጠዋትና ማታ አብረን ብንውል በደስታ ፈንድቼ የምሞት በሆዴ ወይም በጀርባዬ በኩል እንደ በሰለ ሙዝ ሸንተረር አውጥቼ የምከፈል ይመስለኛል። የፍጡቴን ኃጢአት በሁሉ አገርሽ እያየሁ አላየሁም ከፊል የአጠራጣሪነት ድልድይ ላይ በእኔና በአስናቀ ፈጣጣይ የድፍረት ባቡር ስሸጋገራት በእርግጥ የሚደበቅ ነገር አለ ማለት አይደለም። ግመል ሰርቆ አጎንብሶ እንደሚለው ነው ባሌ። የጠበቆች ተረት ያውም ቆለኛ ከሆኑ። አስናቀ ባልሽን ትተሽ ታደሰን ባልሽን እንኳን አላለኝም። ታደሰን ነው ያለኝ። ታደሰን ትተሽ እኔ ልውሰድሽ ብሎርፍ ግን በይሉኝታ ቢስነት ልቦቻችን እግር በራስ ሲሆኑ ገና ሰው አልተናገረንም አላወቀብንም ብለን ለመደባበቅ ብንዘል ግብዝነት ይሆናል። ምንም እንኳን
ለሰራተኛዬ ብነግራትም ጠቅላላ በልቤ የቀበርኩትን ሚስጥር ጎርጉሬ አውጥቼ የጆሮዋን ቀዳዳ ራሴን በሚያጋልጥ አሉባልታ ልሞላው አልፈልግም። ስለዚህ አንድ እሁድ ጠዋት ጎን ለጎን ተቀምጠን የጠዋት ፀሐይ የሞቀን ስንተያይ ባለፈው ጊዜ ጠይቄሽ ነበር አይደል? አስናቀ በጆሮዬ ምን ሹክ እንዳለኝ ደበቅሽኝ ወይስ ያለሽ ነገር ነበር? ምንም አላለኝም። እንደሚወደኝ ነው ያወራልኝ። የሱን አይኖች ያየሁበት ቀን አባባሌን አልጨረስኩትም። እሱን ያየሁበት ዕለት የተባረከ ወይስ የተረገመ ይሁን ግልጽ አላደረኩላትም። ትዳሩን ፈቶ ልውሰድሽ አለኝ። የማይደበቅ ነገር ልደብቃት ብጥር ጥቅሙ ምንድነው? ሐሙስ ዕለት አስናቀ መልክ የማይታወቅበት ቦታ መርጦ ካለውበት ሰፈር አለፍ ብሎ ካይን የራቀ ዳገት ላይ አዲስ ቤት ተከራይቶ እዛ ውስጥ አንዱ ሰፊ ክፍል ያቅበጠበጠኝ ፍትወቴ ጣስ ብሎልኝ አልጋ ላይ እንደተጋደምኩ እሱ በውስጥ ሱሪ ወዲያ ወዲህ እያለ ለምን ቤተክርስቲያን ድረስ መጥቶ እንደዚያ ያናገረውን ምክንያት ስጠይቀው እጁን የመዳፉ ቀለም ነጭ መጠኑ ደግሞ መሶብ የሚያክል ተደግፎ ልብ በሚያቀልጥ ጎርናና ድምፁ እረፍት አጣሁ። የዚያን ዕለት ጠዋት ስባንን ጎኔ የለሽም። እጅግ ተበሳጨሁ። የሚሄድበት ጠፋኝ። በጠዋት ካልጋዬ ተነስቼ መጣሁና የቁርጡን ነገርኩሽ። አሁን ቀስ ብለን ማሰብ አለብን። የጅብ ችኩል ቀንድ ይነክሳል ነው አልኩት። ምን ማለቴ እንደሆነ ግን አላውቅም። መቸኮል ያልነበረብኝ ቀድሞ ሳልገልብለት በፊት ነበር። ተረቴ ያስገረመኝ። ቸኩዬ ብጨርስም የመተረት መብቴ የተጠበቀ ነው። ተረቴን የሰማ አይመስለኝም። ፊቱን ታላላቅ እጆቹ ላይ አስደግፎ ያያ በመሰሉ አይኖቹ አየኝ። በልቤ እኔም እግዚአብሔርዬ ይህን ታላቅ በአስናቀ ተመስሎ የመጣ ደስታ ፈጽሞ እንዳይከለክለኝ ተማጸንኩት። ሰማሽ አንቺ አልኳት ሰራተኛዬን። ሚስጥር ልነግርሽ ነው። እንደሌላው ነገር ሁሉ በራስሽ የሚቀር ነው። ከራሴ አልፍም። አስናቀ ምን እንዳለኝ ታውቂያለሽ? ተፋችና እንጋባ። ምን እንጋባ? ምን አልሽው? ላስብበት። እንዴ እትዬ ትዳር ውስጥ እኮ ነው ያለሽው። እንደ ሆቴል ተገብቶ አይወጣ። በቂ ምክንያት እንኳን ለአቶ ታደሰም ለቤተሰብሽም መስጠት አለባችሁ። አስናቀ ራሱን የቻለ ሰው ነው። እኔም የምፈልገውን የማውቅ ሴት ነኝ። ብዙ ነገር ሳላይ ነው ትዳር ውስጥ ዘልዬ የገባሁት አይመስልሽም? ከታደሰ ጋር ስንት ዓመት እንደወጣን ታውቂያለሽ? እንጋባ ከማለቱ በፊት 1 ዓመት። ትንሽ ዋሸሁ። በዚህ ደግሞ የቤተሰባችን ሚስጥራዊ ግፊት አለ። በሉ ተጋቡ አይሉሽም? አየሽ ከርሞ ካላዋጣ የለንበትም ለማለት ልክ የለመናቸው እንዳለ ሁሉ ግን ያደናንቁሻል። ደስ የሚል ሰው ነው ይሉሻል። ሰክሰስፉል ነው ይሉሻል። እኔም ደስ ብሎኝ ነበር። ገንዘብ ሲቸግረው አላየሁም። ቆንጆ ቤት አለው። የምፈልገውን ያደርግልኛል። ሁሉ ነገር ለትዳር እየተቀነባበረ አይመስልም? ግን እብደት ይጎለዋል። በጨለማ መንገድ ዳር መሳም ፈልግ ነበር። ምን አስናቀ ስሞሻል? መሳም ምን አላት? ቤተክርስቲያን ድረስ መጥቶ ባሌ ትይዩ እያዋራኝ ሲቀመጥ ጉብዝና አይደለም? ስንት ወንድ ይፈልገኝ ነበር መሰለሽ? እሱ ብቻ ነው ደፍሮ የስታስቲክስ መስሪያ ቤት ባልደረባ ነኝ ብሎ የውሸት ፎርም አስሞልቶኝ ከዚያ የሆነውን ታውቂያለሽ። ድፍረቱ ደስ አይልም? ትልቁም ነገር አይደለም ይሄ። እኔ ይቅር ነው የምለው። ለሆነ ነገር ምልክት ነው። ማስብበታለሁ ማለት እኮ ሆነ ማለት አይደለም። የሚያሳስብ አይደለም። እንዲሁ ብትሆን ይሻላችኋል።
ይሄ ራሱ አደገኛ ነው። ታደሰ ግድ የለውም፣ ቢኖረው ኖሮ ይጠረጥር ነበር። ለምን ይጠረጥራል? ካመነሽ ተይ የለሁበትም። ሳቀሁባት። ሁሉ ሀገርሽም እኔም ቁንጅናችንን ልጅነታችንን በትክክል ያልተጠቀምንበት ጅሎች ነን። እኔ ብዙ ፍቅር ሳላገኝበት ራሴን ስቆጥብ፣ እሷ ደግሞ ላገኘችው ወዲያና ወዲህ ስትወረውረው፣ እኔ የማያስፈልግ ውድ ነገር ራሴን አድርጌ ስቆጥር፣ እሷ እንደ ርካሽ ነገር ለኃላፊ አግዳሚ ሰጥታው፣ ለሷ የመዝናናት ነፃነት የሰጣት ለኔስ ያልሰጠኝ ማን ነው? አይወስድሽም ትዳሩን ፈቶ። አንድ እሁድ ከሰዓት በኋላ አስናቀ ቤት ሄድኩ። ከብሎኬት የተሰራ መለስተኛ ቪላ ቤት ውስጥ ነው የሚኖረው። ቤቱ አሮጌ ቢሆንም ውድ እንደሆነ መገመት አይከብድም። ሳንኳኳ የከፈተልኝ እሱ ነው። ያረጀ ሰማያዊ ካኔቴራና ያረጀ ሰማያዊ ጂንስ ሱሪ ለብሷል። ባዶ እግሩን ነው። እንዲህ ያለ ጫማ እንኳን ቁመቱ እዛ ላይ ነው። ታዲያስ ወዳጄ እግር እንዴት ጣለሽ አለኝ። ቤት ገብተን እንደተቀመጥን ያለምንም በዝበዛ ልታገባት ትፈልጋለህ እንዴ አልኩት። ማንን ማለቴ እንደሆነ ገብቶታል። አዎ ተግባብተናል። ባለትዳር ናት። ምን ይጠበስ? ኧረ ደስ አይልም። ለምን? ድንግል እንዳናገባ አዲስ አበባ ድንግል መሆኗን ካቆመች ቆየ። ፈትሸሃል? ሁሉን ታይተዋል። ያመለጡ አልተገኙም። ፋሽን ይመስላል። ስለዚህ ትራፊ መፈለግ አለብን። ጥሩ ልጅ ባስተዋውቅህስ? አብራኝ ያደገች ናት። ምንም ነገር አታውቅም ሳይተላለፋት በፊት። እኔ ፈተና የመውደቅ ሱስ ሲይዘኝ እሷ አለማያ ኮሌጅ ገብታ 3ኛ ዓመት ምናምን ናት። ቆንጆ ናት። አንተ ከዚች ጋር እውነቴን ነው። ላንተም ለታደሰም ጥሩ አይደለም። ሰው ቢሰማ ደስ አይልም። ካልጠፋ ሴት የማስተዋውቅህ ልጅ ከሐረር ለክረምት ትመጣለች። ታያታለህ። ያኔውኑ ትወዳታለህ። እመነኝ። ከሎሚ ሽታ ጋር ልትለያየኝ ነው? ባሏ ከፍሎሻል? ምን ሆንክ? እኔ ላንተ ብቻ ሳይሆን ለማንም የሚጠቅመው ነው የነገርኩህ። አንቺ ምን ታገኛለሽ ከዚህ ምክር? ሰላም። በየወሩ ደሞዝ ይከፍልሽ የለ ለሱ ነው። ለማቃጠርና ለመሰለል ሳይሆን ላጅባት ነው። ሄጄ ያየሁትና የሰማሁትን ለባሏ ብነግረውስ? እወዳታለሁ አለኝ አተኩሮ እያየኝ። ብናገር እንደማልጠቀም ልቤ ያውቃል። ይፋታሉ። ቢያልፍስ? እኔ ወድጃለሁ ያልኩበት እልፍ ጊዜ ነበር። ሳየው አይደለም። ወንድ ስለውጥ መለወጥ ሌላ ስራ አልነበረኝም። ግን ብንሞክረውስ? አዎ ይህችን ብትወዳት ያችን የበለጠ ልትወዳት ትችል ይሆናል። ደግሞ ሎሚ ሽታ እዚህ ናት። ባታገባት ያ ነገር አይቀርብህ። ምን አንተ ሂሂ። በአባባሌ አልሳቅም። ኮስተር ብሎ እናየዋለን። ሻይ ልታፈላልኝ አልነበረም። ከጠየቅሽ ምን ላድርግ? እኔ ደስ ብዬ አላውቅም አልኩት በማሾፍ። ቦስሽ ናት ያስደነገጠችኝ። አሁን እንዴት ነሽ? እዛው ሽመልስ ነው የምትማሪው? መልስልኝ፣ ተንኮለኛ ነህ። ቀናሽ? እንዳየኋት እንቅልፍ አልወሰደኝም። አተኩሮ አየኝ። ዩኒቨርሲቲ ስላልገባው ንቃይ ነው። እኛ ወንዶችን እናዝናናለን፣ ወንዶቹ ትተውን ኮሌጅ ይገባሉ። እኛ በዲቃላ ስንወድቅ ኮሌጅ ገብታችሁ ብሩ ምናምን ትባላላችሁ። ሂሂ። የማስተዋውቅህን ልጅ ፎቶ አመጣልሃለሁ ከፈለክ። ገና ስታያት ፌንት ታደርጋለህ። ሳቅና ኮስታራነት ደባልቄ
እንዳይቀየመኝ። ትንሽ እንኳን ከወደድኳት ሎሚን ተውልሻለሁ አለኝ። እውነት ማለልኝ እስኪ። ባያቴ ጋሻና ጦር ምልልሻለሁ። ምን አልኩ ግራ ገብቶኝ። በዚህ ጋሻና ጦር ግድግዳ ላይ አንድ አሮጌ ጋሻና 2 ጣምራ ጦሮች ተያይዘው ተሰቅለው ነበር። እያሾፈ መሰለኝ። ያን አንጋጦ እያየ ቀኝ እጁን ወደ ጣሪያው አንስቶ በዚያ ማለ። በጋሻና ጦር ሲማል አልሰማሁም። ምን ጎደለው? አያቴ ይህን ማይጨው ይዘውት ሄደው ነበር። ከባድ መሐላ ነው። እሺ ምን የመሰለች ትኩስ የተማረች ሚስት ታገኛለህ። ጠባይህን አሳምር ብቻ። በነገራችን ላይ አሁን እንዳልተገናኘን እንቆጥረዋለን። ፈገግ ብሎ ራሱን በመስማማት ነቀነቀ። ያፈላልኝን ሻይ ጠጥቼ ወጣሁ። እሁድ ሲደርስ የሎሚ ሽታ ነጤ ማውረድ ፈለኩ። በእርግጥ ለሴትዮዋም ይሁን ለልጁ ፍቅር የለኝም። የታውቃቸውና አንዱ የሰፈሬ ልጅ ነው ወይም ነበር። አንደኛዋ በሳምንት አንዴ ወይም 2 ወይም 3 የማገኛት ፊቷን ቀን በቀን ማሳየት የምትፈራ ግን ለመሸራሞት ጅብና አይን ሳያስደነግጣት ከጎረምሳ ጋር የትዳሯን ትራስ የምትጋራ ናት። ታደሰንም ቢሆን አላውቀው። ምናልባት ከቤተ ክርስቲያን ዘግይተን ስንመጣ ፊቱን ሲታጠብ ውጪ ካላገኘሁት በስተቀር ሳይቀጥረኝ ቀድሞ በመንገድ እንደማያውቀኝ ጎረቤቱና የሰፈሩ ሰው እንዳልሆን ሁሉ አፍጥጦብኝ ያልፍ የነበረ ሰው ነው። ለምሳሌ ይህች ሴት ትዳሯን ትታ አስናቀን ብታገባ ሰባብሬ አፈርድሜ በላሽ ማለት አይደለም። እንኳን በኔ ትምህርት ለኮሌጆቹም ስራ ማግኘት ከብዷል። ታዲያ ጥጋበኞች ባሳከካቸው ቁጥር እድሌ የሚበላሸው ለምንድን ነው? ታዲያ እሁድ ሌሊት ከሎሚ ሽታ ጋር ቅዝቃዜን በጋቢያችን ክንብንብ እየተዋጋን እየተሳሳቀን ወደ ቤተክርስቲያን ስንጓዝ በቅርብ ተገናኝታችሁ ነበር ከአስናቀ ጋር አልኳት። አዎ ምን እንዳለኝ ታውቂያለሽ? ልውሰድሽ ብሎ አልነበረም? ምን አለኝ መሰለሽ? አሁን ላስብበት እናስብበት። መጀመሪያውኑ ወንድማመን መሐላቸውን እኮ ጣልጣልን የሚያደርጓት ማፈር የሚሉትን አያውቁም አልኩ። እንደሱ እንኳን ሳይሆን በወር ሁሉን እናዘገጃጃለን፣ እስከዚያ ድረስ እናሰንብተው ነው ያለኝ። እንዲህ ነው የሚጀምሩሽ። እኔ ያውቅልሽ የለ ሊርቁሽ ሲፈልጉ ብዙ ምክንያት ይሰጡሻል። ዘመዶቻቸውን የውሸት የሚገሉ ሁሉ አሉ። በድንገት ባለትዳር የሚሆኑ አሉ። በድንገት ልጅ የሚወልዱ አሉ። በድንገት የመኖሪያ አድራሻቸው ማርስ ይሆናል። ብቻ ምን አለፋሽ ስለምወደው አምነዋለሁ አለች ኮስተር ብላ። በልቤ 50 ከ50 ነሽ አልኩ። አስናቀ ፉት ያደረገው መሐላ ትዝ አለኝ። ልንገራት አልንገራት እያልኩ ሳመነታ ባለቤቷ ታደሰ ከኋላ ደረሰብን። ማላ የበጥባጭ ማላ። መሐላውን አላመንኩትም። ዓለም ማያ ማለት ምን እንደሆነ አላውቅም። ወይም ዓለም ማያ ነበር የሚባለው። ተስፋ የጣልኩባት ልጅ በድሬ ልጆች ስትወበዝ ኖራ አዲስ አበባ ከቻትል። ደግሞ የድሬ ልጆች ደስ ሲሉ ትለኛለች። እንደ ሴቶች አድርጓት ኡላ ሆና ከአስናቀ ጋር እንዳስተዋወቅኳት ላይና ታች አይታው አጥንታው መዝናው እኔን ያመንኩባትን ጓደኛዋን እንኳን አላፈረችም። ከተቀመጠችበት አቁነጠነጣት። እውነትም የእርሻ ትምህርትን ያጠናቀቀችው። በመጣች በሳምንቱ የሚያመላልሷት 3 ሰዎች አየሁ። ቢሆንም ታዲያ አስናቀ ጠቅላላ መሐላውን ረሳና በአዲሷ ልጅ አንጓጠጠኝ። ምን ልመልስለት? ምን ልበለው? ህዝብ ጠይቅ አልኩት። የማውቀው እንዲህ አልነበረም። ህዝብ ጠይቅ አልኩት። የዓለም ማያ ውሃ ነው እያለ ሳቀብኝ።
እስከ ዛሬ ድረስ የልጅቷ ነገር ይገርመኛል። በእኔ በራሴ ኑሮ ተስፋ ቆርጬ ምን እንደምታደርግልኝ አላውቅም፣ ግን በሷ መሻሻልና ማደግ ተስፋ አደርግ ነበር። አንድ ቀን የተበደረችውን ይሁን የገዛችውን የቱ እንደሆነ አልጠየቅኳትም፣ መኪና አቆመችልኝና ወደ ከተማው መሃል ሊፍት ሰጣኝ። ስትወስደኝ መመሪያ ፍልስፍናዋን ነገረችኝ። ጋቢና ጉብታዋ ላይ ተቀምጣ ቁመቷ መኪናው መሪ አልደርስ ስላላት ቂጧ ስር ትራስ አስቀምጣ ነበር። ሴት ነኝ አየሽ፣ በትምህርት ነፃ አልወጣም። ከዚች ሀገር በትምህርት ነፃ አይወጣም። በትምህርት ብቻ ነፃ ይወጣ የለም። ህይወት አሁን ነው፣ በልጅነት ነው ጨዋታ። ሴት ሆነሽ ሁለት ነገር ዋናውን ነገር ያስፈልግሻል፣ ቢቻል 3: ወሲብ መስጠት፣ ቁንጅና፣ ትምህርት። ባጭሩ ሸርሙጣ፣ ቆንጆና ምሁር መሆን፣ አለበለዚያ የትም አትደርሽም። ሸርሚነትሽን ጀማምረሽ አቁመሽዋል፣ ምሁር አይደለሽም። ቁንጅናሽ ከጥቂት ዓመታት በኋላ ይጠፋል፣ ይጎልሻል። አንዱን ብቻ ከሆንሽ ይጎልሻል። ወንዶች ወይም ገዢዎችሽ እንድትሆኚ የሚፈልጉትን መሆን አለብሽ። ሴት ለማን ተሰራች? ለወንድ። ቆንጆ፣ ሸርሙጣ፣ ምሁር። 3ቱን ባንዴ አጠቃለሽ መያዝ። እንደኔ መኪና መንዳት ትፈልጊያለሽ? ነጠላ ተከናንበሽ ከሰፈር ሉዘሮች ጋር ስትዳሪ ልታረጂ ነው? ነቃ በይ። ቆንጆ ነሽ፣ ሸርሙጣ ነሽ። በቀላሉ ካናሳ ፖለቲከኛ ጋር አገናኝሻለሁ ከፈለግሽ። ይሄ ሁሉ የምታየው ብዙ የማይረባ ሰው ነው። ይሉኝ ተያያዝሽ። ኢትዮጵያ ሽት ነገር ሆናለች። ትዳር ይፈርሳል በየቦታው። እንደኔ አይነቶች አፍርሱ የተባልነውን እናፈርሳለን። ሻል ያለ ፈላጊ ጎጆ መውጣት ምናምን ሲሉ ቃሉ ራሱ ያስቅም። ቪላ መውጣት፣ መኪና መውጣት አይሉትም እንዴ? ሂሂሂ። የምትኖሪው አንድ ጊዜ ነው። አስናቀ ምንድነው? የሆነ ባሪያ ነገር አውጥቷለች እኮ። ወንድ ላሳይሽ ያለው የሚያበሉ፣ የሚያጠጡ፣ የሚተኙ፣ የሚያለብሱ፣ ማሳደር የሚችሉ፣ መኪናቸውን የሚያውሱ፣ ሳይቆጥቡ የሚያሰክሩ፣ ከፈረንጅ እስከ ተቃጠለ አበሻ አሳይሻለሁ። የኔን ልብስ ትዋሽና አንድ ቀን እንውጣ። ትምህርት ቤት ደርሶ አለማያ ከመሄዴ በፊት አያይዤሽ በይ። እግዚአብሔር ይርዳሽ እቴ አልኳት በልቤ። እግዚአብሔር የማይረዳው አይነት ሰው የለ። ከቤቴ በላይ ቁራ ሰፍሩ። እንቅልፍ አጣሁ። በጠዋት ተነስቼ ምግቤን ሰራርቼ አስናቀ ቤት ሄዳለሁ። ለክፍቱ እንደው አለቀቀኝ። መሸ እንግዲህ ባልውጣ አለ ሰውየው። ይሄ ታደሰ ማታ ማታ ላንብብልሽ እያለ ጆሮዬ ላይ ከሚወረውርብኝ ስርዓቶች ከጨከጨኩት ነገር የማስታውሰው ነው። እተንጣለለ መኝታ ቤቱ ልብሴን አውልቄ ጠብቀዋለሁ። ጊዜ የለም። የሱ ቤት ከሰፈረበት ኮረብታ ወይም ዳገት ላይ ሆኜ የራሴኑ ቤት ማየት እችል ነበር። ያስናቀን ካቦርት ለብስና ቤቱ በረንዳ ላይ ወጥቼ የባሌ አሮጌ ፔጆ ተንኳታ ግቢያችን ስትገባ ያለው የራሴን ልብስ ቶሎ ለባብሼ በፍጥነት ቁልቁለቱን ወርዳለሁ። ታደሰ ልብሱን አውላልቆ ፒጃማ ለብሶ ጋቢ ደርቦ ሳሎን ምግብ ቤት ፊቱን እንደተገረመ ሁሉ እጆቹ ላይ አስደግፎ አገኘዋለሁ። የት ነበርሽ ይለኛል። ሁሉ አገርሽ ጋር እለዋለሁ። ጓደኛ ሆናችሁ? አዎ ጥሩ ልጅ ናት እኮ እለዋለሁ። ይላል። ጂል አይደለም። ተንደፋድፌ የበሰለ ያልበሰለ በለዋለሁ። የሚችለውን በልቶ ይተኛል። በዚህ በሽቃለሁ። ለፍቼ የሰራሁትና በቸልታ በሰራሁት ምግብ መሃል ምንም ልዩነት አለማየቱ። አንዳንድ ጊዜ የቴሌቪዥን ዜና እያየ የተቀመጠበት ያናውዛል። እቀሰቅሰዋለሁ።
እየተንገዳገደ ሄዶ ይተኛል። አንዳንድ ጊዜ አጠገቡ እንዳልሆነ የፈለገ የደከመና በማላውቀው ነገር ትግስቱ ያለቀ ሰው ይመስላል። በሌሊቱ ጸጥታ እንቅልፍ አጥቼ ስገላበት ከአስናቀ ጋር የምንሰራው ብልግና ዝርዝር እየታወሰኝ ይቆጨኛል። ሲነጋ ግን ታደሰን ቁርሱን እንቁላል ፍርፍር ወይም የበግ ጥብስ በዳቦ አብልቼ ስራው ሰደውና ራሴን አሰማምሬ እንዳልታወቅም በክንብንቤ ተጋርጄ ወደ አስናቀ ቤት እሄዳለሁ። ታዲያ አንድ ቀን መረረኛ አስናቀ አንደኛውኑ ጠቅልዬ ልግባ አልኩት። ታዲያ ምን አለበት አንቺ ነሽ የምትወስኚው አለኝ። የኔ መለሉ፣ የኔ ቁራ፣ የኔ ወንድ የዝግባዎች ዝግባ። ጉድ ፈላ አልኩ። መጀመሪያ ሁሉ ሀገርሽ ጋር እየሄድኩ ነው እያለች ስትዋሽ ቆይታ ከዚያ አንደኛውኑ አስናቀ ቤት ጠቅልላ ገባች። ጠዋት ከቤተ ክርስቲያን ስንመለስ ነው ውሳኔዋን የነገረችኝ። እንዴ ምን መሆንሽ ነው እንዴ ብላት፣ አይ አንቺ ደግሞ አለች። ምን ማለት ነው አንቺ ደግሞ ስላት፣ አንቺ ደግሞ እንዴ ትዳር እኮ ጠላ ቤት አይደለም ስላት፣ ተደብሬ እስከመቼ ደግሞ እዚሁ ሰፈርሽ ራቅ ቢል እንኳን አይ አንቺ ደግሞ ነገርሽው፣ አይ አንቺ ደግሞ እንዴ አሁን እኔ ምን ላድርግ፣ አይ አንቺ ደግሞ ሌላ ስራ መፈለግ ነው። ስራ ማግኘቱ ብቻ ሳይሆን እሱ ቢጠይቀኝ ምን እላለሁ? ደግሞ ስራው መሬት ላይ አንድ ድንጋይ ወይ እንዳንቺ ልበላት እያልኩ እያሰብኩ ወድቆ አይገኝ ከየት አገኛለሁ? አይ አንቺ ደግሞ መፈለግ ነው ይጠፋል። ባሏ ግን አሳዘነኝ። ደውለሽ እንኳን ባይሆን ንገሪው አልኳት። ፈርታለች ግን ምን እብደት ነው በያንቺ ደግሞ ፍቅር አላውቅም ነው ብላኝ ቁጭ። ለሁሉ ጊዜ ነበረው፣ ዛሬም ለሁሉ ጊዜ አለው። ለሁሉ ጊዜ አለው አልኳት። አይ አንቺ ደግሞ ብላ በሳቅ ፍርሳለች። የለችም ብሎ ሄዶ በረው። የዚያን ዕለት ከሰዓት በኋላ ፀሐይ ልትጠልቅ አካባቢ ታጥቦ የደረቀ የራሴን ልብስ ሰብስቤ ቤቴ ፊት ለፊት ሳጥፍ እያለሁ የሎሚ ሽታ ባል ታደሰ አለሁበት ድረስ ሰተት ብሎ መጣ። የማውቀውን ስለማውቅ ተደነጋገረኝ። ምን ነው ጋሽ ታደሰ ምን ነው አልኩት። ሎሚ እዚህ የለችም እንዴ? እዚህ የለችም። ሎሚ ሽታ እንደነገረችኝ ብዙ ጊዜ እዚህ ናት አይደለም እንዴ? ነገር ማግተልተል ምን ይሰራል? ቁርጡን ይወቃልኩትና አረዚህ አትመጣም መታ አታውቅም አልኩት። ተበሳጭቼም ደነገጠ። ከዚያ ረጋ ብሎ ራቴን የሰራች አይመስለኝም፣ ሆቴል አልወድም፣ ጓዳውን ስለምታውቂ አንቺ እከፍልሻለሁ፣ ትንሽ ሽሮ ቢጤ ስሪልኝ። በማዘን አየሁት። በማርያም አሳዘነኝ። አካሄዱ ውስጥ ሁሉ መሸነፍ ነበረበት። በአንድ ጊዜ በአንድ ቀን ጎበጥ አለ። ለሁለት የታጠፈ መሰለ። ስራዬን ጨርሼ ቤቱ ሄጄ ባይከፍለኝም አንዴ ብቸገርለት አልጎዳም በሚል እራቱን ሰራሁለት። ተቀምጠን አብረን ስንበላ ብዙ ቦታ ፈለኳት። ዘመዶቿ ጋር ሁሉ ደወልኩ። የትም የለችም። ግን የምልሽ የሆነ ሚስጥር አላት የምታውቂው? ጥሩ ሽሮ ትሰሪያለሽ። ሽሮ ጥሩ ነው፣ ብዙ ፕሮቲን አለው፣ አትወፍሪም። የምታውቂው አለ? እወዳታለሁ፣ ግን እንዲህ እንደምታደርግ አላውቅም ነበር።
የምወደውን አልጠረጥርም። የማውቀውን ሁሉ መናገር አልፈለኩም። ጣጣውን እንዳላበዛበት ነበር። ነገሩ የተለወጠው መጥፋቷን ለፖሊስ ላስታውቅ ብሎ ከተቀመጠበት ሲነሳ ነው። በውሃ የረጠበ እጁን በጨርቅ ጠራርጎ ያኔ ጋሽ ታደሰ ሌላ ሰው ጋር ሄዳለች አልኩት። ምን ማለትሽ ነው? ሌላ ወንድ ጋር። ከቆመበት ቁጭ አለና እውነትሽን ነው? አዎ እኔ ጋር መጣው ትልህ የነበረው ሁሉ ሌላ ወንድ ጋር እየሄደች ነበር። አውቀዋለሁ? አይመስለኝም። እዚህ ሰፈር ነው? አዎ ሩቅስ አይደለም፣ አለፍ ብሎ እዚያ ዳገት ላይ ነው። በጸጥታ ጠረጴዛውን ሲቆረቁር ቆየና ቤቱ ልሂድ ወይስ ስልክ ልደውልለት? ደውልለት። ስልክ ቁጥሩ አለሽ? ደነገጥኩ። አውቃለሁ አንቺ በጉዳዩ እንደሌለሽበት። አድርግ ያለችሽን ነገር ታደርጊያለሽ። እንጀራ ነው፣ በልተሽ ማደር የለብሽም። መባለክ ከፈለገች አንቺ ልታስቆሚያት አትችይም አይደለም? በስራዬ የዚህ አይነት የቤተሰብ ግጭቶች ብዙ ጊዜ ያጋጥሙኛል። በእፍረት ልሞት። ትልቅ ሰው ነው ታደሰ። ትከሻዬን መታ መታ አድርጎ አጽናናኝ። ላምጣልህ ቁጥሩን አልኩና ወደ ቤቴ ሄድኩ። መምሸት እንደጀመረ አስናቀ ቤት በረንዳ ላይ ሆኜ ታደሰ ፔጆ እየተሳበ ቤቱ ሲገባ አየሁት። አስናቀ ጎኔ መጥቶ ተቀምጦ ወደ ታች ያያል። የቀኝ እጁ መዳፍ በውስጥ ልብሴ ስር ጡቴ ላይ እንደ ሙቅ ጎጆ ያርፋል። ከተከፈተ አፍ የሚወጣው ማንንም የማረከ ሞዛርት ነው። ታደሰ ቤቱ ገብቶ ምን እንደሚያደርግ በሐሳቤ አወጣለሁ አወርዳለሁ። ማድ ቤቴ ያቺ የብረት ድስት፣ ጠዋት እሱ ፊቱን ሲታጠብ የምጭራት የክብሪት ሳጥን ድምጽ፣ ሳላቋርጥ የምተኛባት ሶፋ፣ የመኝታ ቤቴ ትልቅ መስተዋት። አስናቀ አንገቴን ይልሳል። በጆሮዬ የወንድ ቀረርቶውን ይሰዳል። ውስጤ የሚፋጅ ሐምሌ ነው። ምላሱ ቅባት የነካ መቀነት ነው። ታጥቄው የማደር እንደሚወደኝ ይነግረኛል። የማንሾካሾኩ ግለት ሊገለኝ ነው። ሁለመናዬ ይከፈታል። ጠበቃው ባሌ ደንገዝገዝ ባለው ምሽት ያቺ ልጅ ቤት ሲሄድ አይዋለሁ። ተንከራፏል። የደከመው ይመስላል። የምንኖረው አንዴ ነው። ነገ ሞት ይመጣ ይሆናል። የሚሞትበትን የሚያውቅ አለ? የለም። በጭኖቼ መሃል ግለቴን የሚቀናቀን ቅዝቃዜ ይፈሳል። የአስናቀ አውራ ጣትና አመልካች ጣት ጡቴን ይቆነጥጣሉ። በቦዙ አይኖቼ የቦዙ ይመስለኛል። ወደ ቤቴ ሄጄ ተመለስኩ። ወደ አስናቀ መጥቼ ወደ ቤቴም ሄድኩ። ተመላለስኩ። ትዝታና አስናቀ እየነዱኝ፣ አስናቀ እየነዳኝ። ከዚያ አየዋት ሁሉ ሀገርሽ ወደ ቤቴ ስትሄድ። እስኪ ለምን ይሆን አልኩ። ጨለመ። መንደሬ ጨለመ። ትዝታዬንም በረንዳው ላይ ጥየው የእንጦጦ ትንፋሽ እንደ ወረቀት ገልጦትና ገልቦት እንዲሄድ። ለአስናቀ እንስሳ ነኝ። ግማሽ ገላዬ አልጋ ላይ፣ ግማሹ ሜዳ ላይ ሆነብኝ። ውስጤ ለመጀመሪያ ለሁለት የተከፈለ መሰለኝ። የማውቀው ያረፍኩበት፣ የማላውቀው የተንሳፈፍኩበት። አስናቀ ደግፎ ቢይዘኝም መረጋጋት ለኔ አልነበረችም። መረጋጋት ታደሰ ቤት ቀርታለች። መረጋጋት እዚያ ናት። አስናቀ ረብሻ ነው፣
ፍስሐ ከላይ እንደ ሲሚንቶ ፋብሪካ ጢስ የሚነሳ ይመስለኛል። ተንኜ የማልቅ ይመስለኛል። አስናቅ እንዳይለቀኝ ሆኖ ተጣብቁብኛል። በአልጋው ባህር ላይ ደረቴ ትራስ እየመታ እግሮቼ የግድግዳ ገደል እየረገጡ በግማሽ የተጠጣው ማስቲካ ኮኛክ በእጄ መትቼው ሲሚንቶ ወለል ላይ ይሰበራል። ያቺ ልጅ ያቺ ሁሉ አገርሽ እኔ በሌለሁበት በዚህ ደንገዝጋዛ ሰዓት ምን ልታደርግ ቤት ትሄዳለች? እኔን ያብረኝ ያከንፈኝ። ታደሰ የነበረበት ሁኔታ ሳዝኖኝ ስራ ከመሄዱ በፊት በጠዋት ቤቱ ሄጄ ሰራተኛ በርግጥ ይፈልግ እንደሆነ ምግቡን እየተመላለስኩ ልሰራለት ቤቱን ላጸዳለት እንደምችልና ልብሶቹን ማጠብ ቅር እንደማይለኝ ነገርኩት። ይህን ውሳኔ ከማድረጌ በፊት ግን ከሚስቱ ጋር የነበረኝ ግንኙነት በሐሳብ ተመልሶ እየመጣ በቀጥታም ባይሆን አለ አይደል አብሮ አሲያሪነቴ የሚያስጠይቀኝ መስሎኝ አሳስቦኝ ነበር። በመፈጸም ላይ ስለነበረው ነገር ለእሱ አለመናገሬ ትንሽ ወንጀለኛነት ስሜት አሳድሮብኝ እረፍት ነስቶኝ ትንሽ ቆዘምኩ። እየቆየ ግን ሳወጣ ሳወርድ ምን አገባኝ እኔ አላቃጠርኩ፣ ገፋፍቻ አልወሰድኳት። እሷ ቅር ያላላት እኔ ምስኪኗን ለምን ልቤ በድብርት ይቆስላል? አንዲት ደሃ ነኝ። እንጀራዬ ወዳለበትና እድሌ ወደ መራኝ የማልሄድበት ምክንያት ለምንድን ነው? ወደድኩ ብላ በህግ ያገባችው ባለቤቱ ትታው ስትሄድ እኔ በሷ ምትክ የምተክዘው ለምንድን ነው? ሊፈጸም የተቀናበረው ጉዳይ ስህተትም ይሁን እውነት ነገር ከኔ ፍላጎት ውጪ መፈጸሙ ላይ ቀር ምን አንቀጠቀጠኝ? የሚሆነው ነገር እንዳይሆን የሚመጣውም እንዳይመጣ ሊያደርግ የሚችል ምን ኃይል አለኝና ነው አልኩና ቤቱ ሄድኩ። አላማዬን ስነግረው ታደሰ አሰብ አደረገና ሎሚን ብታገኛት ምን ታያታለሽ አለኝ ኮስተር ብሎ። ለዋሻው አልፈለኩም። ጠቅላላ ምድረ ሴትን እንዲረግምና ተስፋ እንዲቆርጥ ወይም ለመቁረጥ እንዲቀለው ማድረግ አልፈለኩም። ወይም ቢያንስ እንዲታዘበኝ። ምን እንድላት ትፈልጋለህ አልኩት። ይወድሽ ነበር ብቻ በያት። ቀላል ነው። ደወልክላት ግን? በኋላ ሳስበው አያስፈልግም። ምን ያደርግልኛል? ለምንድን ነው ይወድሽ ነበር የምላት? ትቀናለች እና የሚያስቀናት ነገር ንገሪያት። ሴት ትችልበታለች ስታወራው። ታውቂያለሽ ምን ማለቴ እንደሆነ። በቃ ምግብ እንደምትሰሪልኝ ንገሪያት። ትክ ብዬ አየሁት። እሺ ደሞዝሽ ይጨመራል፣ ልብሴንም ታጥቢያለሽ። ከተቀመጠበት ተነስቶ ወደ መደርደሪያው ሄደና መጽሐፍ አነሳ። ትንሽ ከመዳፍ ከፍ ያለች መጽሐፍ በቀስታ ገለባበጣትና ይህችን መጽሐፍ አነብላት ነበር ብዙ ጊዜ ማታ ማታ። የምትሰማኝና የሚገባት ይመስለኝ ነበር። አይገርምም አለው ዞር ብሎ። ምኑ እንደሚገርም አልገባኝም፣ ግን አሳዘነኝ። አቅፌ ባባብለው መልካም ነበር። ከጉብጠቱ የተቃና አይመስልም። መጽሐፏን ከቆመበት ወደ አጋጠመው ቦታ ወርውሮ ወደ ውጭ ወጣ። መኪናው ውስጥ እንደገባ አንቀልቅሎ አስነስቶ እያንቀለቀለ ይዟት ሄደ። በረረ ልበለው ከነፈንጂ። ተስፋ የሚሰጥ ነገር ታች ሰፈር ተዘርግቶ ይጠብቃል የተባለ ይመስላል። ብነግረው ደስ ይለኝ ነበር። ቀላል ነገር ነው ታደሰ፣ ቀላል ነገር ነው ታደሰ። ከዚህ መረራ አለ። አው ይህች ሐሞት ብትሆንም የባሰ አለ። የሚያበር የሚያከንፍ ነገር የለውም። የባሰ መራራ አለ።
መረጋጋትህን አትልቀቅ ልለው ፈልጋለሁ። በመኪናው የጀርባ የመስተዋት መስኮት የአንገቱን አደፋፍ አየሁ። አሳዘነኝ። እኔን አልኩ፣ እኔን። እንደሱ አሳፋሪ በሆነ መልክ ባይሆንም ጥቂት ጊዜ የወደድኳቸው ወይም የለመድኳቸው ወንዶች ከድተውኛል፣ ግን አልታወቁም። አንድ ሁለት ቀናት ግን የቆሻሻነት ስሜት ተሰማኝ። በኋላ ራሴው እያደረኩት እየተደጋገመ ወደ ጨዋታና ወደ ተለመደ ነገር ተለወጠ እንጂ እንዲህ ግን አልጎበጥኩም። ወደ ቤት ውስጥ ተመልሼ ገባሁና የሎሚ ሽታና የታደሰን ቤት ከላይ እስከ ታች ገለባ ብቻ ጠናሁት። የገባኝንና የማውቀውን ነገር ሳዘጋጅ ከመሃል የወረወራትን የግጥም መጽሐፍ ሶፋና ጠረጴዛ መሃል ወድቃ አገኘኋት። ጠንካራ ነጭ ልባስ ያላት መጽሐፍ ናት። ልባሷ ላይ እሳት ወይ አበባ የሚል ተጽፏል። በግራ በኩል በስተላይ የሻማ ስዕል፣ በቀኝ በኩል በግርጌ ደግሞ የአበባ ስዕሎች አሉ። ገላለጥኩና አየኋት። ጋሽ ታደሰ ለሎሚ ሽታ ያደርግ እንደነበረው አንብብልኝ ብለው እሺ ብሎ ያነብልኛል? ከላይ ያለው በምሽት ሞተሩን አስነስቶ ሲከንፍ 3ኛ ቀኑ ነው። እያስጮኸ ሞተር ሲያስነሳ ለካስ የኔ ሱስ ነበረበት። ደስ ይላል የወደደን ራቅ አድርጎ ወደ ሌላ ወደ ወደደ መሸጋገር። እንዴት ነው ብልግና አይሆንም? ባልመለወጥ ይባላል። ላፍታ እኔ ወደ ነበርኩበት ቀና ብሎ ያየ መስሎኝ ያቺ ቀልቃላ ልጅ የት እንዳለው ነግራው ይሆናል። ደስ የሚሉ አይኖች ነበሩት። ታደሰ መልካም አይኖች ነበሩት። ልንተኛ ወይ ሊተኛ ሲል ሶፋው ዙሪያ እየተሽከረከረ ስራ ፈቶች የተበተቡትን ግጥም የሚባል ነገር ያነብልኝ ነበር። ገላልጦ ያሳየ የሚያስፈራ ሴት ሳይሆኑ የሴትን ልብ እናውቃለን የሚሉ ገጣሚዎች። አፍቃሪ መስዬ አሰቃይቸዋለሁ። ግን ደግሞ እኔ እንደ አንድ ግለሰብ የፈለኩትን መምረጥ የመቻል መብት እንዳለኝ መዘንጋት የለበትም። ምን አንቀለቀለው ግን ቢጋጭ ከሆነ ግንብ ጋር ወይ አህያ ገጭቶ እንደ አህያ ቢሞትስ? ምን ሆንኩ ነው? መጀመሪያ አጠገቡ ያለው ወንድ መሆን ነበር። በሚያስፈልግበት ጊዜ ወንድ አይሆኑም። በሷ ምክንያት ሞተ ለመባል ነው? ጤነኛውን ሰውዬ አሳበደችው እንዲባልለት ነው? በእኔ ላይ ሊያስፈርድ? እሷ እንዲህ አድርጋው እንዲህ ሆነ ሊያሰኘኝ? የጠበቃ ተንኮል ወይስ ገና ለገና ከዚህ ጉብታ ላይ አይቸው እኔን ብዬ ተንደርድሬ እንድመለስለት ነው ልጅ አደረገኝ? አጠገባቸው ተጋድሞ ያልመተሩት ስጋ በጮሌ ድመት ሲወሰድባቸው የሚነጫነጩ ስንቶሾች አሉ። ያቺ ቀማላ ምን ብላ ይሆን? ከዚህ ከቤት በረንዳ ላይ የሰፈሩ የቤት ጣሪያዎች በሙሉ ይታያሉ። ምንም አያምርም። ከታች ሆኖ ሲገምቱት እንዲህ ቆሻሻ አይመስልም ነበር። የዝሆን ሞት መራራ ነው፣ የጎበዝ ልቡ ተራራ ነው። አንድ ማታ የስቦንጁ ጥልቀት 2 ስንዝር የሚያክል መከዳዬን ተደግፌ የባለቤቴን ያስናቀን መምጣት ስናፍቅ ያልጠበቅኩት ያህል ዘገየብኝ። ቴሌቪዥን ከፍቼ ዜና ሳዳምጥ በራሱ ቁልፍ በር ከፍቶ ገባና እንደበደልኩት ሁሉ በብስጭት አየኝ። ምን ሆንክ አልኩት። ምንም ሳይናገር አጠገቤ መጥቶ ተቀመጠ። እጁን እያሻሸ መሬት እያየ ሳይናገር ጥቂት ቆየ። ሁኔታው አስፈራኝ። ከተጋደምኩበት ቀና አልኩና ምን ሆንክ የኔ ጌታ? ማን አስቀየመብኝ?
አልኩና እጆቼን እንደ ክንፍ ዘርግቼ አቀፍኩት። አይኖቼንም ጨፍኜ ላብላብ የሚል ሰፊ ጠንካራ አንገቱን ሳምኩትና እራት ከበላ በኋላ ታወራኛለህ ብዬ ከሶፋዬ ላይ ተነስቼ ስቆም ለ2 ወር ፊልድ መስክ ስራ ሆሳና ልሄድ ነው፣ ግዴታ ነው አለኝ። ከቁሜ ሶፋው ላይ ዘጭ አልኩ። ፊልድ? ያለሱ አንድ ቀን 1 ሰዓት መኖር አልችልም። የስጋዬም የመንፈሴም ምግብ ነው። ያላስናቀ ቤቱ ይሰፋኛል፣ ያለሱ አልጋው ይሰፋኛል፣ ያለርሱ ብርዱ ይበዛብኛል። አብሬ እሄዳለሁ። ምን መሆንሽ ነው? አብሬ እሄዳለሁ። ሴት የምትሄድበት አይደለም፣ ከባድ ነው። የእግር መንገድ አለበት፣ በረሃ አለበት። ሴቶች እኩል ናቸው ትሎ የለም እንዴ? ለመሆኑ መቼ ነው የምትሄዱት? ከሳምንት በኋላ። እኔ ብቻ ነኝ። ያናደደኝ ይሄ ነው። እንዴት ዝም ትላለህ? እሱ አይደለም የሚገርመው፣ ስራው ሲጀመር የሌላ ሰው ነበር። ባላወቁት ምክንያት ጠዋት አለቃ የጠራኝና ቦታውን ተክተ ስራ አለኝ። አትግባባቸውም ነበር? ምንድነው መግባባት? ስራ እኮ አይደለም። የኔ ስራ የተሰበሰበ መረጃ እሱን ማጠናከር ነው። መደመር፣ መቀነስ፣ ማካፈልና ማባዛት ምናምን። ታዲያ እንዴት? አቋረጠኝ። ከደረት ኪሱ ኢንቨሎፕ አወጣና ከተቀመጥኩበት ጭኔ ላይ ጣለው። ምንድነው? የ3 ወር ደሞዜን ሰጥተውኛል። አንቺ ጋር ይሁን። የሚሆነው አይታወቅም። እኔ የቀን አበሌ ይበቃኛል። ካጠረኝ ከፔቲ ካሽ ገንዘብ ወስዳለሁ። ኢንቨሎፑን አገላብጫ አየሁት። የብር ጠረን ለአፍንጫዬ ይሰማኛል። እንደ መርካቶ የሚነጅስ አይጠፋም። ቸብ ታደሰ እባላለሁ። የወይዘሮ ሎሚ ሽታ የ80 ባሏ ነኝ።